السلام عليكم ورحمة الله وبركاته። የዛሬው ትምህርታችን ካለፈው የልብ በሽታዎች ትምህርታችን የቀጠለ ሲሆን በዚህም ክፍል ከሽርክ ቀጥሎ አድራጊው ላይ ትልቅ አደጋ የሚያስከትለውን ቢድዓ ወይም አዲስ ነገር መጨመርን ነው። ቪዲዮውን ላይክ በማድረግ እንጀምረው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ቢድዓ ከሽርክ ቀጥሎ አድራጊው ላይ ትልቅ አደጋ ከማስከተሉም በላይ ባለንበት ዘመን አዲስ ነገር መጨመር እንደ ዒባዳ መቆጠርም ተጀምሯል። በዚህ ቪዲዮ ቢድዓ ምን እንደሆነ፣ እውን ቢድዓ ጥሩ አለው ወይ፣ ቢድዓ ሁክሙ ፍርዱ ምን እንደሆነ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቢድዓ በቋንቋ ከዚህ በፊት ያልነበረን ነገር መፍጠር ነው። ቢድዓ ደግሞ በሸሪዓ አላህ ያላዘዘውን ረሱል ሰለላሁ ዐለይሂ ወሰለም ያልሰሩትን ያላዘዙትን በእምነትም ይሁን በተግባር የሚሰሩ ዒባዳዎችን መጨመር ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የኛ ትዕዛዝ የሌለበትን ስራ የሰራ ሰው ስራው ተመላሽ ይደረግበታል ወይም ደግሞ ስራው ውድቅ ይሆናል። ኢማሙ ሙስሊም ዘግበውታል። ረሱል ሰለላሁ ዐለይሂ ወሰለም በሌላ ዘገባ እንዲህ ብለዋል፣ እኔንና ከእኔ በኋላ ያሉትን ኸሊፋዎች መንገድ ተከተሉ፣ በጥርሳችሁም ነክሳችሁ ያዙ፣ ፈጠራዎችን ተጠንቀቁ፣ እያንዳንዱ ፈጠራ ቢድዓ ነው፣ ሁሉም ቢድዓ ጥመት ነው ብለዋል። በዒባዳ ላይ የሚደረጉ ጭማሪዎችን በአራት ከፍለን ማየት እንችላለን። የመጀመሪያው የዒባዳ መሰረት የሆነን ነገር መጨመር ነው። ለምሳሌ ሰላትን፣ ጾምን መጨመር ይመስል። ሁለተኛው በተደነገጉ ነገሮች ላይ መጨመር ሲሆን ይህም ለምሳሌ የዙሁር ሰላት 4 ሆኖ ሳለ 5 ማድረግን። ሶስተኛው ደግሞ ዒባዳ የሚሰራበት መንገድ ላይ መጨመር፣ ለምሳሌ ከሰላት በኋላ ዚክርን በጀማዓ ማለት። ማወቅ ያለብን ነገር እነዚህ ዚክሮች በራሳቸው ጭማሪ አይደሉም። አንድ ሰው ለብቻው ማድረግ ይችላል። በጀማዓ ግን ማስረጃ ስለሌለው አዲስ ነገር ይሆናል። አራተኛው በዲን ላይ ለዒባዳ ያልተቀመጡ ጊዜያቶችን ማድረግ፣ ለምሳሌ ንስፍ ሻዕባን ብሎ መጾም ወዘተ የመሳሰሉ ናቸው። ጾም በዲን የተደነገገ መሆኑ ይታወቃል። ለየት አድርጎ መጾም ግን ማስረጃ እስከሌለው ድረስ ጭማሪ ነው። የቢድዓ ፍርዱ ወይም ደግሞ ሁክሙ፣ ቢድዓ በየትኛውም ሁኔታ በየትኛውም አይነት ክልክል ሐራም ነው። ቢድዓ የሰራ ሰው ስራው ተቀባይነት አይኖረውም። ራሱ ባይፈጥር እንኳን ቢድዓ የሚሰሩ ሰዎችን ተከትሎ መስራትም ተቀባይነት አይኖረውም። ከቢድዓ ግልጽ የሆነ ኩፍር አለ። ለምሳሌ ሙታኖችን መጥራት፣ ከአላህ ውጭ ላለ ነገር ማድረግን ይመስል። ይህ ግልጽና ማያጨቃጭቅ ነው። ከቢድዓ ደግሞ ለሽርክ መዳረሻ የሚሆን አለ። ለምሳሌ ቀብር ላይ ቤትን መስራት ይመስል። ወደ ሶስተኛው ጥያቄያችን ስንመጣ ደግሞ እውን ቢድዓ ጥሩ አለው ወይ? ቢድዓን ጥሩና መጥፎ ብሎ መከፋፈል ሰውን ግራ ለማጋባትና ቢድዓ መጥፎን ላለማስመሰል እንጂ ትክክለኛ ማስመረጃ ያለው ነገር አይደለም። ረሱል ሰለላሁ ዐለይሂ ወሰለም ሁሉም ፈጠራ ጥመት ነው፣ ሁሉም ጥመት የእሳት ነው ባሉት ሐዲስ ላይ ሁሉም የምትለው አካል ይህን መከፋፈል ውድቅ ያደርግብናል። አላህ እንዲህ ብሏል፣ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ዛሬ ዲናችሁን ወይም ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን ከሃይማኖት በኩል ወደድኩኝ። ሱረቱል ማኢዳ አንቀጽ 3። አላህ ዲንን ከሞላልን በኋላ የሚደረግ ጭማሪ ምን የሚባል ነው? ኢማሙ ማሊክ እንዲህ ብለዋል፣ በዲን ላይ አዲስ ነገርን የጨመረውንም ጥሩ ነገር ብሎ የሚያስብ ረሱል ሰለላሁ ዐለይሂ ወሰለም የተላኩበትን አላደረሱም ብሎ መከራከር ነው። ቢድዓን የሚሰሩ ሰዎች ከሚያቀርቡት ማምታቻዎች አንዱ የዑመር ረዲየላሁ አንሁ የሰላት ተራዊህ ጊዜ የተናገሩትን ነው። ምንኛ ያማረች ጭማሪ ናት የሚለውን። ይህን በብዙ መንገድ መመለስ እንችላለን። ይቺ ምንኛ ጭማሪ ናት የሚለው ንግግር የቃል እንጂ በዲን የተደረገ ጭማሪ አይደለም። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም በህይወት እያሉ ተራዊህን በጀማዓ ሰግደው ነበረ። ረሱል ሰለላሁ ዐለይሂ ወሰለም ግዴታ እንዳይሆንብን በመፍራት የተዉት ነው እንጂ። ከዛ በኋላ ሁሉም ለየብቻው መስገድ ጀመረ።
በዑመር ረዲየላሁ አንሁ ኺላፋ ዘመን ይህን ሲያይ ሁሉንም ሰብስቦ በአንድ ኢማም እንዲሰግዱ አደረገ። ዑመር ረዲየላሁ አንሁ ይህም በስሜት ተነሳስቶ ያደረገው ነገር አይደለም፣ መሰረት ያለው ነገር ነው። በአጠቃላይ ቢድዓን ጥሩ ብሎ መክፈል ምንም አግባብ የሌለው ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ሁሉም ብለው የደመደሙትን ነገር ጥሩ ብሎ ነጥሎ ማውጣት ጥራዝ ነጠቅነትን ነው የሚያሳየው። አላህ እኛንም እናንተንም በዲን ላይ የሚሰሩ ነገሮችን ከመፍጠር እዛ ላይ ከመሳተፍ ተባባሪ ከመሆንም አላህ ይጠብቀን። በሌላው የትምህርት ክፍል እስከምንገናኝ ድረስ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። ቪዲዮ ለሁሉም ተደራሽ እንዲሆን ላይክ እና ሼር በማድረግ እንዲሁም ደግሞ እንደዚህ አይነት ትምህርቶች በየሳምንቱ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ።